ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች እንደምን ቆያችሁ? ይህ ታይምስ ቱ ለርን አካዳሚ ነው። እንደምታወቀው በባለፈው ቪዲዮአችን ላይ ስለ ታይፕስ ኦፍ ፋላሲ ሶስቱን ክላስ ለማየት ሞክረን ነበር። ዛሬ ደግሞ የመጨረሻውን ክላስ ሊንጉዊስቲክ ፋላሲን ለማቅረብ ወደናል ማለት ነው። ስለዚህ ከእናንተ የምጠበቀው ነገር ቪዲዮውን በደንብ መከታተል እና ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እኛን ማበረታታት ነው። ስለዚህ ወደ ቪዲዮ። ይህኛው ታይፕ ኦፍ ፋላሲ አራተኛው የመጨረሻው ክላስ ሊንጉዊስቲክ ፋላሲ ይባላል። ሰው ሊንጉዊስቲክ ፋላሲ ማለት ከአራቱ ታይፕ ኦፍ ኢንፎርማል ፋላሲዎች ውስጥ ሲሆን ይህኛው ፋላሲ የሚፈጠረው ሚስ ኢንተርፕሪቴሽን ኢን ላንጉዌጅ በምናቀርበው ሰንተንስ ውስጥ ሚስ ዩዝ ኦር ሚስ ኢንተርፕሪቴሽን ሲኖር የምናቀርበው ኮንክሉዥን ፋላሲየስ ሆኖ ስናገኘው this type of fallacy is called linguistic fallacy እንለዋለን ማለት ነው። ስለዚህ ይህ ፋላሲ በውስጡ በሁለት ይከፈላል። አንደኛው አምቢጊቲ እና ሁለተኛው ግራማቲካል አናሎጂ ተብሎ ለሁለት ይከፈላል። አምቢጊቲ ማለት is a type of fallacy which is arise from the use of ambiguous language in the premises or conclusion በፐርሚሲስ ውስጥ ወይም በኮንክሉዥን ውስጥ የምንጠቀመው ላንጉዌጅ ወይም ፐርሚሲሱን ወይም ኮንክሉዥኑን ኢንተርፕሬት ለማድረግ ሰንተንሱን ስናየው ወይም ፐርሚሲሱን ስናየው የተጠቀመበት ወርድ ወይም ለማቅረብ የተፈለገበት ሀሳብ ግልጽ ያልሆነና አምቢጊቲ የሚፈጥር ከሆነ this type of fallacy is called ambiguous fallacy ይባላል ማለት ነው። ሁለተኛው ደግሞ ግራማቲካል አናሎጂ የሚባል ክላስ ነው። ይህ ግራማቲካል አናሎጂ ደግሞ ግራማቲካሊ ሲሚላር የሆኑ ኔን ፋላሲየስ የሆኑ ስቴትመንቶች አሉ። ከነሱ ጋር የሚመሳሰሉ ፕሬሚሲሶች ግን እንዲሁ ሲመረመሩ ፋላሲየስ ሆኖ የምናገኛቸው ናቸው ማለት ነው። እነኚህ በሁለት ይከፈላሉ፣ ኮምፖዚሽን ኤንድ ዲቪዥን ተብሎ። አምቢጊቲም በሁለት ይከፈላል፣ ኢኩቮኬሽን ኤንድ አምፒቦዲ ተብሎ ማለት ነው። እያንዳንዱን አንድ ባንድ ለምሳሌ ስናየው ግልጽ ይሆናል ማለት ነው። First, let's proceed to the ambiguity fallacy which is called equivocation. Equivocation is a type of ambiguity fallacy. It occurs when the conclusion of an argument depends on a word or phrase being used in two different sentences. ለምሳሌ ሁለት ፐርሚሲስ አለን በልና በዛ ፐርሚሲስ ውስጥ የተጠቀምነው አንድ ወርድ አለ። ይሄ ወርድ በሁለቱም ሴንተንሶች ውስጥ ወር በሁለቱም ፐርሚሲሶች ውስጥ አለ። ግን በሁለቱም ላይ በአገባቡ የሚሰጠው ሚኒንግ የተለያየ ሆኖ ስናገኘው እና ለምንሰጠው ኮንክሉዥን ፎልስ የሆነ ኮንክሉዥንን እንድንሰጥ የሚያደርገን ሆኖ ስናገኘው this type of fallacy is called equivocation fallacy ይባላል ማለት ነው። The word like right, fun, law, etc. to be used and make the argument fallacious. ለምሳሌ ራይት የተባለ ወርድ፣ ፋን፣ ላውስ የተባሉ ወርዶች ሞስት ኮመንሊ በሰንተንሶች ውስጥ በመግባት የሚኒንግ ለውጥ በማምጣት ኮንክሉዥኑ ፋላሲየስ ያደርጋሉ ማለት ነው። ኤግዛምፕል 1 Any law can be repeated by legislative authority, but the law of gravity is law. Therefore, the law of gravity can be repeated by legislative authority ይላል። እዚህ ጋር ምንድን ነው the word law የተባለውን ወርድ ላይ ነው ፎከስ አድርገን የምናየው ማለት ነው። በመጀመሪያው ፐርሚሲስ ላይ የትኛውም ሎ በሌጅስሌቲቭ አውቶሪቲዎች መሻሻል እንደሚችል የሚያሳይ አረፍተ ነገር ሲሆን በቀጣዩ ላይ ደግሞ ሎ ኦፍ ግራቪቲ ኢዝ ሎው ይለናል። ይሄ ናቹራል ሎውን የሚያሳይ ሀሳብ ነው ማለት ነው። ኮንክሉድ ስናደርገው ዘ ሎ ኦፍ ግራቪቲ ካን ቢ ሪፒትድ ባይ ሌጅስሌቲቭ አውቶሪቲ ይላል። ስለዚህ ዘ ወርድ ሎው ኢን ዲስ ኮንቴክስት it gives different meaning in two sentences or two premises. This meaning leads to the production of a conclusion that is fallacious. Fallacious የሆነ conclusion produce ለማድረግ ያደረገው ወርድ ሎው ነው ማለት ነው። Example 2 All valid deductive argument with all true premises are sound. All sound can be measured in bell or decibel. Therefore, all valid argument can be measured in bell or decibel ይላል።
እዚህ ሰንተንስ ውስጥ ዘ ወርድ ሳውንድ የተባለው ወርድ በሁለቱም ፐርሚሲሶች ውስጥ ያለው ሚኒንግ የተለያየ መሆኑ ለምንሰጠው ኮንክሉዥን የተለየ ሚኒንግ ይሰጣል ማለት ነው። ለምሳሌ መጀመሪያ ላይ ስለ አርጊውመንቶች ነው ሳውንዱ የሚያወራው። ሳውንድ የሚለው ወርድ መጀመሪያ ላይ ያለው ሀሳብ ስለ አርጊውመንቱ ነው። ቀጣይ ላይ ያለው ሳውንድ ግን ስለ ሙዚክ ነው። ግን ኮንክሉድ ስናደርገው ኦል አርጊውመንት ካን ቢ ሜዠርድ ባይ ቤል ኦር ዴሲቤል። ቤል ኦር ዴሲቤል ማለት የሙዚቃው ቤዝን ሜዠር የሚያደርግ መሳሪያ እንደማለት ነው። እና ኮንክሉድ ስናደርግ ፋላሺየስ ሆኖ እናገኛቸዋለን ማለት ነው። ዘሪ ሰርድ ኤግዛምፕል ኦልሶ ፎር አራተኛ ላይም ኤግዛምፕል አለ። እነሱን ስናይ ግልጽ ይሆንላቸዋል ማለት ነው። We have a duty to do what's right. We have right to be speech in public area. Therefore, we have duty to speech in public area. አያችሁ? We have a duty to do what's right. The word right in this context indicates the morality or what is a moral, was morally accepted የሚለውን ነገር የሚያሳይ ነው። In the next sentence, the right means a power or ability to do a thing የሚለውን የሚያሳይ ሀሳብ ይሆናል። ግን ኮንክሉድ ስናደርገው therefore we have duty to speak in public area የሚል ኮንክሉዥን ፋላሺየስ ሆኖ እናገኛለን ማለት ነው። ስለዚህ በሰንተንሱ ውስጥ ያለው ወይ በፐርሚስ ውስጥ ያለው ወርድ በሁለቱም ፐርሚስስ ውስጥ ያለው ሚኒንግ የተለያየ ሆኖ ስናገኘው this type of fallacy is called ambivoly not ambivoly equivocation fallacy ይሆናል ማለት ነው። The next one is ambivoly. Ambivoly is a type of ambiguity fallacy. It occurs when an arguer misinterprets an ambiguous statement and then draws a conclusion based on the faulty interpretation. ይሄ ምንድን ነው? ስቴትመንት አለ። ስቴትመንቱን ኢንተርፕሬት ሲያደርግ አርጁዌሩ ኢንተርፕሬት ያደረገበት ወይ ለማለት የፈለገበት ሀሳብ ሚስ ኢንተርፕሬትድ ሲደረግ ለምንሰጠው ኮንክሉዥን ፋላሺየስ ሆኖ ስናገኘው this type of fallacy is called ambivoly እንላለን ማለት ነው። ሚስቴክን ነው ግራመር ወይ ፓንክቹዌሽን ሚስቴክ ሲኖር የሚፈጠር አይነት ፋላሲ ነው ማለት ነው። ኤግዛምፕሉን ስናይ ግልጽ ይሆንላችኋል። ኤግዛምፕል ነምበር 1 Almaz told workers that she had made a mistake. It follows that Almaz has at least the courage to admit her own mistake. ይህ ሰንተንስ ምንድን ነው? አልማዝ told workers that she had made a mistake. ይህን ሀሳብ እንዲሁ ስታዩት አልማዝ ለወርቅነሽ ስህተቷን ነገረች የሚለው እና አልማዝ ወርቅነሽን ስህተት ሰርታለች የሚለው ሁለት ሀሳብን ኢንተርፕሬት ማድረግ እንችላለን ማለት ነው። በዚህ ሰንተንስ ውስጥ ማን ነው ስህተት እየሰራው የሚለውን ነገር ስንጠይቅ አልማዝ ነች ወርቅነሽ የሚለው ላይ ስናመጣው አልማዝ ቶልድ ወርቅነሽ that she had made a mistake በሚለው ሰንተንስ ውስጥ አልማዝ ለወርቅነሽ ስህተት እንደሰራች ነገረች የሚለው አንዱ ይሆናል። ሁለተኛው ደግሞ አልማዝ ወርቅነሽን ስህተት ሰርተሻል አለቻት የሚል ሰንተንስ ይሆናል ማለት ነው። ኤግዛምፕል 2 Teros told me that he always quarreled with his father when he's drunk. እዚህ ሀሳብ ውስጥ አባቱ ነው ወይስ ልጁ ነው የሚለውን ጥያቄ ያስነሳብናል ማለት ነው። ቴዎድሮስ እንደነገረኝ ከሆነ ሁሌ ከአባቱ ጋር ይጣላል። መቼ? ድራንክ መጠጥ በጠጣ ጊዜ። ማን ነው የሚጠጣው? አባቱ ነው ወይስ ልጁ ነው የሚል ጥያቄ ያስነሳል ማለት ነው። ስለዚህ ኢንተርፕሬት ስናደርግ ሀሳቡ በሁለት ጎራ ሆኖ ለራሳችን አምቢጊቲ የሚፈጥር ከሆነ this type of fallacy is called ambivoly ይባላል ማለት ነው። ግልጽ እንደሆነ ተስፋ አደርጋለሁ። And the next part of fallacy is called fallacy of grammatical analogy ይሆናል። This fallacy is called grammatical analogy because they occur in arguments that are grammatically similar to other named fallacious arguments. ግራማቲካሊ ሲሚላር የሆኑ ሰንተንሶች ሌሎች አሉ፣ ግን ከነሱ ጋር ግራማቲካሊ ሲሚላር ናቸው። ስንመረምራቸው ፋላሺየስ ሆኖ የምናገኛቸው ሰንተንሶች fallacy of grammatical analogy እንላለን ማለት ነው። ይህም በሁለት ከፍለን እናያለን፣ ዲቪዥን፣ ኮምፖዚሽን። ዲቪዥን ስቴት about what true or whole is true for part or component። ለሆሉ ትሩ የሆነው ነገር ለፓርትስ ኦፍ ኢች ኮምፖነንት ትሩ ነው የሚል ሀሳብ ማለት ነው። ይህ ምንድን ነው? የሆነ ሆል ነገር አለ። የሆሉን አትሪቢዩት ለእያንዳንዱ ፓርት በመስጠት እያንዳንዱ ፓርት ትሩ ነው ብሎ ማሰብ ማለት ነው።
It occurs when an object enormously transfer an attribute from the whole of something onto its part የሚል ሀሳብ ይኖራል ማለት ነው። ኤግዛምፕሉን ስናይ ግልጽ ይሆንላችኋል። Example 1. Salt is a non-poisonous compound. Therefore, its component element sodium and chlorine is non-poisonous. So, እዚህ ሰንቴንስ ውስጥ ሳልት የተባለው ነገር ነን ፖይዝነስ ኮምፓውንድ ነው ይለናል። የሳልት ኮምፖነንት ሶዲየም ኤንድ ክሎራይድ አለ። ሶዲየም ኤንድ ክሎራይድ ኢዝ ኮምፖነንት ኦፍ ሳልት በት ሳልት ነን ፖይዝነስ ስለሆነ ሶዲየም እና ክሎራይድም ነን ፖይዝነስ ነው የሚል ኮንክሉዥን መስጠት ማለት ነው። አትሪቢዩት ኦፍ ነን ፖይዝነስ የተባለው ነገር ከሆሉ አምጥቶ ለእያንዳንዱ ለኢች ኮምፖነንት በመስጠት ኮንክሉዥን ስንሰጥ የሚፈጠር አይነት ፋላሲ ታይፕ ኦፍ ፋላሲ ኢዝ ኮልድ ዲቪዥን ፋላሲ ይባላል ማለት ነው። ኤግዛምፕል 2 this piece of chalk has mass therefore the atoms that compose this piece of chalk have mass ግራማቲካሊ ሲሚላር ናቸው ያልናቸው ግን ነን ፋላሲ ሲሆኑ ሴንቴንሶች ቅድም ግራማቲካል ፋላሲ እንዴት እንደሚፈጠር ለማሳየት እንደሞከርን እዚህ ያለው ኤግዛምፕል ማሳያ ይሆናል ማለት ነው። this piece of chalk has mass ቾክ ማስ ያለው ቾኩ ማስ አለው ይለናል። therefore the atoms that compose this piece of chalk have mass እያንዳንዱ አተም ያን ቾክ ለመመስረት የተዋጣችው አተም ማስ አላት ይለናል። ሶ this attribute is true ነው ማለት ነው። አያችሁ ቾኩ ማስ አለው ይላል። ማስ የተባለው አትሪቢዩት አፕላይ የተደረገው ኦል ኮምፖነንት ኦፍ ቾክ ላይ ነው። ይሄ ኦል ኮምፖነንት ኦፍ ቾክ ማስ አለው ሪል ነው። እያንዳንዷ ኮምፖነንት ማስ አላት ሪል ነው። ስለዚህ ነን ፋላሲየስ ይሆናል ማለት ነው። ሴንቴንሶችን በጥብቅ መመርመር ታይፕ ኦፍ ፋላሲ ነን ፋላሲየስ ኦር ፋላሲየስ እንደሆነ ለማረጋገጥ ያደርግልናል ማለት ነው። እነኚህ ፋላሲዎችን ስናይ ሴንተንሱን መመርመር ወሳኝ ነገር ነው ማለት ነው። ኦኬ ዘ ፋይናል ዋን ኢዝ ኮምፖዚሽን። ኮምፖዚሽን ኢዝ ኦፖዚት ቱ ዲቪዥን ነው። ኢት ኦከር ዌን ዘ አድጁር ኢኖርመስሊ ኦር ሮንግሊ ትራንስፈርድ አን አትሪቢዩት ፍሮም ፓርት ኦፍ ሰምቲንግ ኦንቱ ዘ ሆል። ኢች ፓርት ኦፍ ሳምቲንግ አለ። እያንዳንዱ ፓርት ኦፍ ሳምቲንግ ያለው አትሪቢዩት ለሆሉ ኮንክሉዥን ይሰጠናል የሚል ሀሳብ ማለት ነው። ዋት ኢዝ ትሩ ፎር ኢንዲቪዥዋል ፓርት ኦፍ ሆል ኢዝ ትሩ ፎር ሆል ኢትሰልፍ። ኤግዛምፕል ስናይ ግልጽ ይሆንልናል። ፓርቲክልስ ኦፍ ቾክ አር ኖት ቪዚብል ሄንስ ቾክ ኢዝ ኢንቪዚብል። ቾክ ከእያንዳንዱ አተም ነው የተሰራው። ስለዚህ እነኚህ አተሞች የቾኮቹ አተሞች ኢንቪዚብል ናቸው። ስለዚህ ቾኩም ኢንቪዚብል ነው ማለት ነው የሚል ኮንክሉዥን ላይ ሊድ የሚያደርግ ሀሳብ ነው። ስለዚህ ይህ ሀሳብ ምንድነው? ፋላሲየስ ይሆናል። ከፓርት ወደ ሆል የሚሄድበት አካሄድን የሚያሳይ ነው። ግን ዲቪዥን ሲሆን ከሆል ወደ ፓርት መሆኑን መለየት መቻል አለባቸው ማለት ነው። ሰከንድ ዋን ኢዝ ሶዲየም ኤንድ ክሎራይድ አር ፖይዝነስ ሚንስ ሳልት which is made up of sodium and chloride is poisonous። ሶዲየም እና ክሎራይድ መርዛማ ናቸው። ስለዚህ ከሶዲየም እና ከክሎራይድ የተሰሩ ሳልቶች መርዛማ ናቸው ብሎ ኮንክሉድ ማድረግ ከፓርት ተነስተን ሆሉን ጀነራላይዝ ስናደርግ የሚፈጠር አይነት ፋላሲ ነው ማለት ነው። አብዛኛውን ጊዜ ኮምፖዚሽን ፋላሲ ከአስቲቭ ጀነራላይዜሽን ጋር የመመሳሰል አይነት ሁኔታ አለው። ብዙዎች ተማሪዎች የሚሸወዱት ኮምፖዚሽን እና አስቲቭ ጀነራላይዜሽንን በቂ በሆነ መንገድ ኢንተርፕሬት ያለማድረግ ጉዳይ ነው ማለት ነው። እሱን እንዴት እንደሆነ እንደምንለያዩ እናያለን በምሳሌ። So how can we differentiate composition from active generalizing fallacy? እንዴት እንደምንለይ ሁለት የሆኑ ምክንያቶች አሉ። በዚህ መንገድ እንለያለን ማለት ነው። Direction of reasoning is one way to differentiate composition fallacy from active generalization. Direction of reasoning ስንል the composition moves from part of whole to whole itself while active generalization moves from a small sample of group to group ይላል። ኮምፖዚሽን ላይ ፓርት ኦፍ ሆል ኮምፖነንት ነው። አንድ ሙሉ ጀነራል የሆነ ግሩፕ አለ። የግሩፑን እያንዳንዷን ፓርት የሚነካ ከሆነ እና ከእያንዳንዱ ፓርት ተነስቶ ወደ ጀነራላይዜሽን የሚሄድ ከሆነ this is called composition fallacy ይባላል። አስቲ ጀነራላይዜሽን ከሆነ የሆነ ግሩፕ አለ። የግሩፑ ኮምፖነንቶች አሉ። ከሁሉም ከግሩፑ ኮምፖነንቶች ውስጥ ሳምፕል በመውሰድ 2 ወይም 3 በመውሰድ ሆል ግሩፑን ጀነራላይዝ ስናደርግ የሚፈጠር አይነት ፋላሲ ነው ማለት ነው። ይሄ ግልጽ እንደሆነ ተስፋ አደርጋለሁ። ሁለተኛ ላይ ቤዝ ኦፍ ኮንክሉዥን በሚሰጡበት ቤዝ ላይ ስንነሳ ኮምፖዚሽን ላይ ሪሌይስ ኦን አትሪቢዩት ኦፍ ኢች ኢንዲቪጁዋል ኮምፖነንት ቱ ሜክ ክሌም አባውት ዘ ሆል።
ፖሊን ክሌም ለማድረግ ኢች ኢንዲቪዥዋል ኮምፖነንት ላይ ነው ቤዝድ መሆኑ። አስ ጀነራላይዜሽን ከሆነ ግን ኖት ኢች ፓርት በት ሳምፕል ኦፍ ፓርት ፍሮም ግሩፕ ከኢች ፓርት ሳይሆን ከግሩፑ ሳምፕል በመውሰድ 2 ወይም 3 ሳምፕል በመውሰድ ኮንክሉዥኑን ክላይም ማድረግ ማለት ነው። ኦር ኮንክሉዥን ስንሰጥ የሚፈጠር አይነት ፋላሲ ነው ማለት ነው። ስለዚህ ይህ ሀሳብ ግልጽ እንደሆነ ተስፋ አደርጋለሁ። እሺ ሰልፍ ቴስት አለ። እነኚህን 4 ጥያቄዎች ከተረዳችሁ እራሳችሁ እስኪ ለመመለስ ሞክሩ። አንደኛ all three have bark, every dog can bark, therefore every dog must be three። 5 ሰከንድ ሰጣለሁ፣ እስኪ አስቡበት። ኦኬ ጀነራላይዝ ስናደርገው all three have bark, every dog can bark, therefore every dog must be true። ምንድን ነው? ሁሉም ዛፎች ቅርፊት አላቸው። በሁለተኛ ሀሳብ ደግሞ ሁሉም ዶግ ባርክ ማለት ሳውንድ ኦፍ ዶግን የሚያሳይ ነው። therefore every dog must be tree ይላል። ኮንክሉዥኑ ፎልስ ነው። እዚህ ውስጥ ባርክ የተባለው ሰንተንስ በአረፍተ ነገሩ ውስጥ በሁለቱ ፐርሚሶች ውስጥ በመግባት የተለያየ ሚኒንግ ከመስጠቱ የተነሳ this type of fallacy is called equivocation fallacy ይሆናል ማለት ነው። the second one the chicken is ready to eat። the chicken is ready to eat። the chicken is ready to eat ምን ይመስላችኋል? ይህ ሀሳብ the chicken is ready to eat ይህ ሀሳብ ምንድን ነው? ኢንተርፕሬት ስናደርገው the chicken is ready to eat የሚለው ሀሳብ ዶሮዎቹ ምግቡን ለመብላት ተዘጋጅተዋል እና የዶሮ ወጥ ለመብል ተዘጋጅተዋል የሚል ሁለት ሚኒንግ ይሰጠናል። ስለዚህ እነዚህ አይነት ታይፕ ኦፍ ፋላሲ ኢዝ ኮልድ አምቢቮዲ ፋላሲ ይሆናል ማለት ነው። the third one my friends meet two from New York and they were both rude, therefore all New York must be rude። my friends meet two from New York and they were both rude, therefore all New York must be rude። ኦኬ ጓደኞቼ ከኒውዮርክ ሄደው ነበር። ኒውዮርክ ውስጥ 2 ሰዎችን አገኙ፣ ግን ሁለቱም ሰዎች ራስ ወዳድ እና መጥፎ ሰዎች እንደሆኑ አዩ። ስለዚህ ሁሉም ኒውዮርካውያን መጥፎ ናቸው ብሎ ጀነራላይዝ ማድረግ አይነት ፋላሲ የትኛው ምን አይነት ፋላሲ ይሆናል? አብዛኞቻችሁ ኮምፖዚሽን ፋላሲ ብላችሁ እንደገመታችሁ አልጠራጠርም። ግን this type of fallacy is not composition fallacy but it is asti generalization fallacy ነው ማለት ነው። ኒውዮርክ ውስጥ ካሉት ከሁሉም ፖፑሌሽን ውስጥ ሁለቱም ብቻ ሳምፕል በመውሰድ ፖፑሌሽኑን ጀነራላይዝ ሲያደርግ እናያለን ማለት ነው። ስለዚህ this type of fallacy is called asti generalization fallacy ይሆናል ማለት ነው። the fourth one is sodium salt have mass, therefore its component also have mass። so this is also a composition type of fallacy ነው። ኖ ሶሪ ሳልት ሶዲየም ሳልት ማስ አለው፣ እያንዳንዱ ኮምፖነንት ማስ አለው። ስለዚህ this is not fallacious compound or statement, it is non fallacious የሆነ ስቴትመንት ሆኖ እናገኘዋለን ማለት ነው። ኦኬ ቴንክ ዩ። ስለዚህ ፋላሲን በዚህ እናጠናቅቃለን። በየአመቱ የሚመጡ ፈተናዎችን በቪዲዮ ለመስራት እየሞከርን ነበር እና ገብታችሁ ሁሉንም ቪዲዮ ስሩ። ለፈተናችሁ በጣም አሪፍ ነው። ቻፕተር ቤዝድ አድርገን እያቀረብን እናንተን ሀሳባችሁንም እንድታሳኩ እየረዳናችሁ ነው። ስለዚህ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ